ሰላም የኔ ውዶች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ዛሬ ጨረቃዎቻችን በቤታቸው አይመጡም። በአዲስ ቤት አስታራቂ በሚለው ጆሲ፣ ያው አዲስ አይደለም ጆሲ 27 ማለት ነው። አስታራቂ የሚለው እንትን ከፍቷል መሰለኝ ዛሬ በዛ ይገኛሉ ማለት ነው። ምን አይነት ጥያቄ እንደሚጠይቃቸው ባናቅም ግን ደግሞ ከዚህ በፊት የጠየቃቸው ጥያቄ እንደሚያነሳቸው ተስፋ አድርጋለሁኝ። ለምሳሌ ብሩክ ከስንት ዓመት በኋላ ሪሌሽን ውስጥ ትገባለ ብሎ ጠይቆት ነበረ። ቅመም ማለት በቃ በከሷ ጋራ ሪሌሽን ውስጥ ወይም የትዳር አጋር ትሆናለች የሚል ጥያቄ ዳይሬክት እንደዚህ አይነት ጥያቄ ባይጠይቀውም ግን ደግሞ ሃይላይቱ ጠይቆት ነበረ። እሱንም እንደሚያነሳው እናያለን። ያነሷልን ብዬ ተስፋ አድርጋለሁኝ። ማንሳትም አለብህ። ምክንያቱም በቃ እኔ እንጃ ባለው በቃ ፍንክች የለም። ብሩክ ያለማየሁ ልጅ በሰዓቱን ኤግዛክት አደረገው ማለት ነው። በጣም ደስ ይላል። ጨረቃዎቻችን ዛሬ የሚጠየቁትን ጥያቄ በጉጉት የምንሰማ ይሆናል። ሙሽሮች ነው ደግሞ የሚመስሉት ማርያምን። ይሄ ያለ አይደለ ተሙሽረው በማግስቱ ወይም የሆነ ምንድን ነው የሚባለው የምር ሙሽራ ነው የሚመስሉት። በጣም ነው የሚያምሩት የኔ ውዶች። እግዚአብሔር ይጠብቃችሁ፣ የዛን ቀን እያድረሳችሁ፣ ክፉን ያርቅላችሁ ማለት ነው። የትላንትና ቪዲዮ ማርያምን በጣም በቃ እያሳቀኝ ስንቴ እንዳየሁት ብታዩ ማለት ነው። ማታ ብቻ ጌታን በጣም እያሳቀኝ ነበረ። ብሩክ ራንተ ልጅ ምላስ ጨምርሃል፣ ጨዋታ ጨምርሃል። ይህ ሁሉ ጊዜ እያፈንከውን ቃላቶች በጣም በየጊዜው እያወጣኸው ነው። ያው ቅመም ብዬም ተናግራለች። የሁሉ ጊዜ ላይ እየደበከውን ፍቅር አሁን እየካስከኝ ነው እያለችው ነበረ። አሁ እየካሰች ነው። እንደዚህ አይነት ፍቅር ደግሞ እንዴት እንደሚጣፍጥ ማርያምን በጣም ነው የሚጣፍጠው። በቃ ያምራል ማለት ነው። እና በጣም ደስ ይላል። እሱም ደግሞ ማለት ነው ከተናገረ እኮ እሱ ኤግዛክት ያደርገዋል። እሱ ነገር ኒንጃ ደግሞ ማለት ነው ብሩክ ከተናገረ ኤግዛክት ያደርገዋል። ይህንን ደግሞ ታውቃላችሁ። እናቴን ሳታረጅብኝ የኔ ፍሬ የእኛ ፍሬ ማየት ትፈልጋለች። እናም እፈልጋለሁ። ይህ ነገር ደግሞ ቶሎ ማፈጣጠን አለብኝ እያለ ነበረ። ብቻ እግዚአብሔር ያሳካላችሁ። ልጅ የሚሰጠው እግዚአብሔር ነው። ዋናው መጸለይ ያለባችሁ ጤነኛ ልጅ ስጠኝ ብላችሁ ጸልዩ። እግዚአብሔር የሚሳናው ነገር የለም ማለት ነው። ይሄ 4 ልጆች ታሪክ የሰሩ ልጆች ናቸው። እግዚአብሔር አምላክ እንዳሰባችሁ እያደርግላችሁ ማለት ነው። በጣም ደስ ይላል። ቅመም የኔ ቆንጆ ደስ ስላለች ደስ ብሎናል። በጣም ደስ ብሏት ነበረ ማታ